ወደ ሌላው ክፍል እንግባ። መጀመሪያ የጸጋ ስጦታዎችን ትንቢትም ቢሆን ሌላም ነገር የጸጋ ስጦታዎችን ከመጠቀማችን በፊት መቅደም ያለበትን ነገር ጳውሎስ ይነግረናል። አንደኛ ቆሮንቶስ 12 13 14ን መደዳውን እስቲ ተመልከቱት። አንደኛ ቆሮንቶስ 12 ላይ እያንዳንዱ ክርስቲያን የጸጋ ስጦታን በተመለከተ ወይም መንፈሳዊ ስጦታዎችን በተመለከተ ግዴለሽ ወይንም ዕውቀት አልባ ወይንም ማወቅ የማይፈልግ ሰው እንዳይሆን በዚህ አንጻር እያንዳንዱ ክርስቲያን በቂ ዕውቀት እንዲኖረው መረጃ እንዲኖረው ጳውሎስ ይመክራል። አንደኛ ቆሮንቶስ 12 ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ ወዳለሁ ይላል። የጳውሎስ ምኞት ነው፣ ጉጉት ነው። ስለ ጸጋ ስጦታዎች ማለት ነው። ስለ መንፈሳዊ ነገር ሲባል አጠቃላይ መንፈሳዊ ሕይወትን በተመለከተ ሳይሆን ስለ መንፈስ ቅዱስ የጸጋ ስጦታዎች ማለት ነው። እንዲሁ አማርኛችን ስለ መንፈሳዊ ነገር እንድታውቁ ወዳለሁ ሲል መንፈሳዊ ነገር ብዙ ነው፣ ሰፊ ነው። አንደኛ ቆሮንቶስ 12 ግን ስለ አካልና ብልት ትምህርት ስለሆነ የጸጋ ስጦታን የተመለከተ ነው። ስለ መንፈሳዊ ነገርም የሚለው መንፈሳዊ ነገር በጣም ብዙ ሰፊ ነገር ነው። ግን በዚህ ቦታ ላይ ስለ ብዙ መንፈሳዊ ነገሮች ሳይሆን ስለ ጸጋ ስጦታ ነው። ምናልባት እንግሊዘኛው ታች now about the spiritual gifts ነው። ያው እዛ ጋር ስለ መንፈሳዊ ወይም ስለ መንፈስ ቅዱስ ስጦታዎች ማለት ነው። ስለ መንፈስ ቅዱስ ስጦታዎች ወይም ስለ መንፈሳዊ ነገር የሚለው እንዳታሰፉት ብዬ። መንፈሳዊ ነገር ብዙ ነው። እዚህ መሰብሰባችን፣ የጌታ ራት፣ ጸሎት፣ አምልኮ፣ ራሱ ህይወታችን መንፈሳዊ ነገር ብዙ ነው። በአንደኛ ቆሮንቶስ 12 ላይ ያለው መንፈሳዊ ነገር የጸጋ ስጦታዎችን በተመለከተ ነው። ለዚህ እንዲህ ብለን ማንበብ እንችላለን። ስለ መንፈስ ቅዱስ የጸጋ ስጦታዎች ወንድሞች ሆይ ታውቁ ዘንድ ወዳለሁ። የእንግሊዘኛው ላይ ግልጥ ነው እና about the spiritual gifts ነው። ስለ መንፈስ ቅዱስ የጸጋ ስጦታዎች የተዛባ መረጃ እንዲኖራችሁ አልፈልግም። ከእንደገና ደግሞ ዕውቀት የሌላችሁ እንድትሆኑ አልፈልግም። ተገቢ መረጃ እንዲኖራችሁ ፈልጋለሁ። የጳውሎስ ጭንቀት ነው። ዛሬ ላይ የምናገለግል ሰዎች ስለ መንፈስ ቅዱስ የጸጋ ስጦታዎች እና አጠቃቀማቸው ህዝቡ አወቀ አላወቀ ችግር የለም፣ ብዙም አይጨንቀን። ዋናው ጉባኤው መድመቁ ነው። ዋናው ሞቅ ማለቱ ዋናው ጭር ሲል አልወድም፣ ዋናው ደመቅመቅ ማለቱ ነው። ቢፈልግ ወንበሩ ይሰበር፣ ቢፈልግ እንደፈለገ ይሁን፣ ዋናው ደመቅ ማለቱ ነው። ጳውሎስ ግን ጨንቆታል። ለበጎ የተሰጠው የጸጋ ስጦታ፣ ለማነጽ የተሰጠው የጸጋ ስጦታ አላግባብ ያውም በቅድስት ቤተክርስቲያን ማህበር ውስጥ ሲፈጸም ሲያይ ጳውሎስ እንድታውቁ የምፈልገው ነገር አለ። በዚህ ጉዳይ ላይ መረጃ ወይም ዕውቀት የሌላችሁ ትሆኑ ዘንድ አልፈልግም። እያንዳንዱ የቤተክርስቲያን አማኝ በጸጋ ስጦታዎች ጉዳይ ላይ ዕውቀት መረጃ እንዲኖረው ነው የምፈልገው። ዝም ብሎ ዋናው እሳቱ ነው ፋየሩ ነው በቃ እዚህ ጋር ነው። እሳት የሚባል የለም፣ ራሱ ፋየር የሚባል የለም። ባለማወቅ ራሱ ሲጀመር እሳቱ ፋየሩ በሚል ይጀምራል። በየትኛውም የአዲስ ኪዳን ትምህርት ውስጥ የጸጋ ስጦታዎች ፋየር ሆነው አያውቁ፣ እሳት ተብለው አያውቁ። መንፈስ ቅዱስን ከሆነም መንፈስ ቅዱስ እሳት አይደለም። መንፈስ ቅዱስ መጽሐፍ ቅዱሱ እሳት አይለውም፣ እንደ እሳት ነው የሚለው። መንፈስ ቅዱስ እሳት አይደለም፣ እንደ እሳት ነው የሚለው። እርግብ አይለውም። መንፈስ ቅዱስ እርግብ አይደለም፣ እንደ እርግብ ነው የሚለው። እንደ ማለት ነገርን ማመሳሰያ እንጂ ነው ማለት አይደለም። ግን እንደ እሳት መጣ ስላለም ይመስለኛል እሳት 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 ምንም የለም። ቤት ያደምቃል፣ አዎ። ስሜታዊ ሆኑ እህቶችን ያስጨፍራል፣ አዎ። ከዛ ምን ይፈጠራል? ምንም የለም። የሚጀመረው ራሱ ጸሎቱ ኢንፎርምድ በመሆን አይደለም፣ መረጃ በሌለ ሁኔታ የሚጀመር ነው። በኩረጃ ነው፣ በመረጃ አይደለም። የሆነ ከኛ ቀድሞ የመጣ ክርስቲያን ያደረገውን መድገም ፋየር ሲል ሰማ ነው። ከየት አመጣህ እንልም፣ እኛም ማይክን ይዝና ፋየር እንላለን። ያው እንዲህ ሲባል ነካ የሚደረጉ እህቶች አሉ፣ ያደምቁልናል። ሲደምቅ ደግሞ እውነትም ፋየር ይመስለናል። ማዝ ነው። እንደዛ ሆኖ ብዙ አመታት ይቆጠራሉ። እግዚአብሔር ከሰጠን እድሜ ላይ ብዙ አመታት እንደዛ ሆኖ ያልፋሉ። ጥያቄ እየተፈጠረ ኮንፊውዝድ እየሆንን
ጥርጥር እየገባን አየነው እኮ ወደ ማለት ይመጣል መጨረሻ። ከዛ በኋላ ስለ መንፈስ ቅዱስ ባወራልህም አይተነዋል እባክህ ዘለን እናቴ ስንቱን ወንበር ሰባብረን ወደ ማለት ይመጣል ማለት ነው። አሁን እንምጣና ጳውሎስ ምንድነው እንድናቅ የፈለገው? ስለ ጸጋ ስጦታዎች እንድታውቁ ወዳለሁ አለ። የጸጋ ስጦታ ልዩ ልዩ ነው አለ። ይሄ አንድ ዕውቀት ነው። የጸጋ ስጦታ ስንት ነው? አንድ አይነት ነው ይላል አይልም? በቃ ነገረን፣ ልዩ ልዩ ነው። ለዚህ እዚህ ቤት ውስጥ ያለን ሰዎች በምንም አይነት ሁኔታ ሁሉም ሰው አንድ አይነት ጸጋ ስጦታ ሊኖረው አይችልም አለ። ግን ልዩ ልዩ የጸጋ ስጦታ ቢኖርም የሰጠን መንፈስ ስንት ነው? መንፈስ ግን ስንት ነው? አንድ ነው አለ። ይሄ ጥሩ ነው። ቁጥር 7 እያለፍን እንሂድ። እንድናቃቸው የሚያስፈልጉ ወሳኝ ነገሮች ጳውሎስ አንድ ነገር አሳውቆን አልፏል። የጸጋ ስጦታ ስንት ነው? አቤት ልዩ ልዩ ነው። እሺ ታዲያ ለምንድን ነው እዚህ ውስጥ በልሳኖች ያልተናገራችሁ ነው? እንግዲህ ሌሎቹ ተናግረዋል፣ ያልተናገሩ ደግሞ 20 ይኖራሉ። እነሱን ለማናገር ነው። ሁሉም አንድ አይነት የጸጋ ስጦታ እንዲኖራቸው ለምን ተጨነቀን? መጽሐፍ ቅዱስ የሚለው የጸጋ ስጦታ ልዩ ልዩ ነው ብሎ ካለ እኛ ለምንድን ነው? ለምሳሌ ቆይ እንደዚህ ማለት ይቻላል? የማስተማር ጸጋ የሌላችሁ ንውጡ ጸልይላችኋለሁ ሁላችሁ ማስተማሪ ትሆናላችሁ ብል። ምክንያቱም ማስተማርም የጸጋ ስጦታ ነው፣ ልሳንም የጸጋ ስጦታ ነው። ወደ ጎን እንጂ የተጻፉት አንዱ ካንዱ ተበላልጦ አይደለም። ማስተማርም የጸጋ ስጦታ ነው። ተአምራትም ማድረግ የጸጋ ስጦታ ነው። መፈወስም የጸጋ ስጦታ ነው። ትንቢት መናገርም የጸጋ ስጦታ። ለምንድን ነው ሁሉ ጊዜ እስከዛሬ ትንቢት ያልተናገራችሁ ውጡ፣ ትንቢት ያልተናገራችሁ ውጡ፣ ጸልይላችኋለሁ የማይባለው? እሱ ጋር ሲመጣ ሁሉም ትንቢት ሊናገሩ አይችሉም እንላለን፣ ሁሉም ተአምር ሊያደርግ አይችልም እንላለን። ታዲያ ለምንድን ነው ልሳን ላይ ሲሆን ሁሉም ካልተናገሩ ያልነው? በሌላው ጉዳይ ላይ ነው አሁን ተአምራት እንድታደርጉ ሁላችሁም አሁን ጸልይላችኋለሁ ሁላችሁም ተአምራት ታደርጋላችሁ ብል ሲጸልይል ቢውል አይፈጸም አይሆንም። አየህ ልሳንን በተመለከተ ግን ለሁላችሁም ብጸልይላችሁ ከሶስቱ መንገድ በአንዱ ታገኙታላችሁ። አንዱ የእግዚአብሔር ጸጋ ከሆነ፣ ሁለተኛው ደግሞ አብዛኞቻችሁ የምትናገሯት በልምምድ ማምጣት ይቻላል። ነገ ጠዋት ላይ እያልክ ትመጣለህ፣ ግን ከእግዚአብሔር አይደለም። አንዱ ይሄ ነው የእግዚአብሔር መንገድ ነው። የእግዚአብሔር ከሆነ ጄኒዊን ነው። ማይሰጥ ከሆነ ብትጸልይም የለም እጅ ብታስጭንም የለም። ስለዚህ የሰጠህን ነገር ፈልግ። ከልሳን የሚበልጥ ነገር ሰጥቷል ማለት ነው። ሲሞክር አውጣው፣ አፍ ላይ ነው ያለው፣ ተናገረው። አምጣው አይዞ፣ አማርኛ ተው፣ ኦሮምኛ ተው፣ አፍ ላይ ያለውን ራሱ ቀጥለው አፍጥነው ማሴካቱ ቃችላል። አሁን ችለሃል ነው፣ ይሄ መቻል ነው። እየጸለዩ ያለ መንፈስ እንደሰጣቸው መጠን በተለያዩ ቋንቋዎች ተናገሩ፣ አለቀ። የመጣው አካል እንጂ ሰዎቹን ያናገራቸው ጳውሎስ ሞክሩ አምጣው አፍ ላይ ነው አላሉ። ይሄ ሁለተኛው መንገድ ነው። በካሪዝማቲክ ቸርች ውስጥ አብዛኛው ሰው የሚኖረው በዚህኛው ልሳን ነው። ሶስተኛው ለዚህ ማህበር ማይነገረው ነው፣ ግን ለማስጠንቀቂያ ያህል ርኩሳን መናፍስት ይሰጣሉ። በጣም ተመሳሳይ ይሰጣሉ። አሁን ልሳን ላይ አይደለሁም እኔ ትንቢት ላይ ነው ትምህርቴ። አንድ ዕውቀት አውቀናል። ሁሉም ሰው አንድ አይነት የጸጋ ስጦታ ሊሰጠው አይችልም ነው። ቁጥር 7 እሱ እንደውም ያወራል። እንዳትረሱ አሁን ራሱ እየተናደዳችሁ ያላችሁ ወንድሞች ቁጥር 1 ነው ይሄንን ያስወራን። ጳውሎስ ስለ ጸጋ ስጦታዎች እንድታውቁ ወዳለሁ አለና እንድናቅ የፈለገውን ቅዱስ ጳውሎስ የጌታ ሐዋርያ በአብና በወልድ ሐዋርያ ሆኖ የተሾመው ሰውዬ የኛ ቸርች ፓስተር ያልሆነው የእናንተም ቸርች ፓስተር ያልሆነው በአብና በወልድ የተሾመ ኢየሱስን በስጋ አይን ያየ ደጋግሞም ያየ የአሕዛብን አብያተ ክርስቲያናት ዶክትሪን ለመስራት የተመረጠ ምርጥቃ እኔ ጳውሎስ ምላችሁን ስሙ ብሎ ለመናገር ድፍረት የነበረው ሰው እሱ ሚለን ይሻለናል። እሱ እንድናቅ የፈለገውን ነገር ነግሮናል። አንድ ቁጥር 4 ላይ ያለው ነው የጸጋ ስጦታ ልዩ ልዩ ነው የሚለው፣ አንድ አይነት አይደለም። ሁለት እንድናቅ የተፈለገው ቁጥር 7 ላይ ያለው
ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። መንፈስ ቅዱስን መግለጥ እግዚአብሔር ለስንት ሰው ይሰጣል? ስጦታዎች ናቸው። እነሱን መግለጥ ሲገለጡ የጸጋ ስጦታ ይባላል። እነሱን መግለጥ ለስንት ሰው ይሰጠዋል? ለእያንዳንዱ ሰው። አሁን አንድ ዕውቀት አገኘን። ቸርች ትመጣላችሁ ወይም የሆነ ቸርች ሄዳችሁ ልበል። ምንድነው የፈለጋችሁ ስትሄዱ? መድረክ ላይ የሚወጡት 3 ሰዎች የጸጋ ስጦታ አላቸው፣ እኔ ግን የለኝም ብላችሁ ከሆነ እንድታውቁ ወዳለው። ቸርች ስትሄዱ አገልጋይ የተባሉ ሰዎች 5 ናቸው 9፣ እነሱ የጸጋ ስጦታ አላቸው፣ እኔ ደግሞ በእነሱ ጸጋ ልጠቀም ነው የሚሄደው፣ ጸጋ የለኝም እስከ ማለት ከደረሰ ቁጥር 7 ምክር ነው ማለት ነው፣ ዕውቀት ነው። ምን? ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለስንት ሰው? ለእያንዳንዱ ለጥቅም ወይም ለጋራ ጥቅም፣ ለቤተ ክርስቲያን ጥቅም ይሰጠዋል። ለስንት ሰው? ይሄ ሌላ ዕውቀት ነው። ለሷም ለሱም ለሷም ለሱም ለሁላችን ምን ተሰጥቶናል? የጸጋ ስጦታ። እዚህ ቤት ውስጥ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ የጸጋ ስጦታዬን ግን አልተሰጠኝም፣ የሆነ ሀገር ሄጄ ጸልዩልኝ አልኩ፣ የሆነ ሰው ጸልይልኝ አልኩ፣ የጸጋ ስጦታ እንዲሰጠኝ ካላችሁ ኢግኖራንት አትሁኑ። ይሄን ዕውቀት ወቁ። መንፈስ ቅዱስን መግለጥ ለስንት ሰው ነው የተሰጠው? ለእያንዳንዱ ሰው። ግን ለምን ጥቅም? ለጋራ ጥቅም ተሰጥቷል። እዚህ ቤት ውስጥ ጸጋ የለውም ብላችሁ የምታስቡት ሰው በኋላ ምዕራፍ 12 ወደ መሐል ላይ ያብራራልናል። እሱ ሰው ይልቅንስ የሚያስፈልግ ሰው ነው ይላል። ትልቅ ቴሌቪዥን ተሸክማችሁ ገብታችሁ ሰፈር ሁሉ አይቶ እልል ብሎ ሪሞት ኮንትሮሉን ግን ረስታችሁ ብትመጡ ጥቅም የለው፣ ምንም ጥቅም የለው። ስለዚህ ሪሞቱን ፍለጋ ትመለሳለ ማለት። ያ እዚህ ግባ ማንለው ወንድማችን ቴሌቪዥኑ ፋንክሽን እንዲያረግ አስፈላጊ ነው። እንደዛ ሌላ ዕውቀት እንግዲህ መንፈስ ቅዱስን መግለጥ ለስንት ሰው ነው የሰጠው? እሱም መግለጥ ይችላል መንፈስ ቅዱስን፣ እሷም ትችላለች፣ እሱም ይችላል፣ እሷም ትችላለች። ያን መንፈስ ቅዱስን ሲገልጡት የሚያደርጉት ነገር የጸጋ ስጦታ ተብሎ ይጠራል ማለት። አሁን ለምሳሌ እኔ መንፈስ ቅዱስን እየገለጥኩ ነው። በምን? በማስተማር እየገለጥኩ ነው። ማስተማር ምን ይባላል? የጸጋ ስጦታ። እንዴት ነው የሚሰጠው? ቁጥር 8 ለሁሉም ጥበብን መናገር። አቤት! ለስንቱ? ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። ዕውቀት ማለት ሥላሴን ማብራራት የክርስቶሎጂን ማብራራት አይደለም፣ እሱ ማስተማር ነው ይባላል። ዕውቀትን መናገር ማለት የተሰወረን ነገር ገልጦ በሰው ሕይወት ውስጥ ማውራትና ለዛ ሰው መፍትሄውን ከእግዚአብሔር መናገር ነው። የዕውቀት ጸጋ ይባላል። እኛ ሀገር ትንቢት ነው መሰለኝ የሚባለው ይሄ። ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለሁሉም ደግሞ በልዩ አይነት ልሳን መናገር። የኔ ለአንዱም ነው የሚለው፣ ለሁሉም አይልም። ከላይ ያለው ለአንዱ የመፈወስ ስጦታ ካለ ምን ማለት ነው? ሁሉም መፈወስ አይችልም። ለአንዱ ተአምራትን ማድረግ ካለ ሁሉም ተአምራት ሊያደርጉ አይችሉም ነው። ለአንዱም በዕውቀት መናገር ካለ ሁሉም የዕውቀት ጸጋ ሊኖራቸው አይችሉም ማለት ነው። ዋናው ነገር አንድ ነገር አረጋግጠን አልፈናል። ጸጋን መግለጥ መንፈስን መግለጥ ግን ለስንት ሰው ተሰጥቷል? አቤት! ለሁላችን ነው የተሰጠው። ግን ለሁሉም ሰው ጸጋ ወይንም መንፈስን መግለጥ ተሰጥቶት ሳለ አሰጣጡ ግን እንዲህ ነው። ይሄ ነው እኮ። እንዴት? ለሱ እንደዚህ፣ ለአንዱ እንደዛ፣ ለአንዱ እንደዛ፣ ለአንዱ እንደዛ። ባጭሩ የተለያየ ነው። ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ሌላ ዕውቀት ማን ነው? እነዚህን የጸጋ ስጦታዎች እንደፈለገ የሚሰጠው። እኔ ከነዚህ ውስጥ አንዱን መርጬ እግዚአብሔር ሆይ ፈውስ
ፈውስ ነው የምፈልገው እዚህ ውስጥ በተለይ ፈውስ ያበላል ጌታ ሆይ ድንቅና ምልክት እግዚአብሔር እያልኩ በጸልይ ይሆናል ወይ? እንደምታውቁት ኢሳይያስ 40 ላይ እግዚአብሔርን ማን አማከረው? ከማንስ ጋር ተመካከረ? ወይንስ አማካሪ ሆኖ ማን አስተማረው? የፍርድንስ መንገድ ማን አሳየው? የሚል ቃል አለ አይደል? ስለዚህ እግዚአብሔርን በጸሎቴ ለመክረውና ላማክረው አልችልም። እግዚአብሔር ሆይ እሱን ተው፣ እሱን አልፈልግም፣ እሱ ጸጋ አይደለ፣ እኔ አሁን የምፈልገው እያልኩ ላናግረው አልችልም። ቁጥር 11 ይህን ሁሉ ግን ያ አንዱ መንፈስ ቅዱስ ማለት ነው። ያ አንዱ መንፈስ እንደሚፈቅድ አሁን የሥላሴ ፈቃድ ላይ የማን ምክር አይገባም? የሰው ምክር አይገባም። በሥላሴ ትምህርት ውስጥ የእርሱ ፈቃድ ምክር የሚፈጸመው በአብ በወልድና በመንፈስ ቅዱስ መካከል። ሚካኤል ገብቶ ሐሳብ አይሰጥም። ከማንስ ጋር ተመካከረ? ማንስ አስተማረው? የፍርድንስ መንገድ ማን አሳየው? ጸሎት የእግዚአብሔርን እጅ መጠምዘዣ ሳይሆን እግዚአብሔር የዘረጋው እጅ ላይ ያለውን ነገር መቀበያ ነው። እግዚአብሔር ሉዓላዊ ስለሆነ በመዳናችን ሥራ ውስጥ በጸጋ ስጦታም ላይ እግዚአብሔር ሉዓላዊ ነው፣ ልዑል ነው። ቁጥር 11 ይሄን ነው የሚያሳየው። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለሱ ለሷ ለሱ ለሷ ለሱ ለሷ ለዛ ለሱ ለሷ ለእያንዳንዱ ለብቻው እያካፈለ ያደርጋል። ስለዚህ መንፈስ ቅዱስ በአምላካዊ ፈቃዱ በሉዓላዊ ፈቃዱ ስልጣኑ እየፈለገውን እያካፈለ ይሰጣልና አንድ ወንድማችን በሆነ ነገር ጸጋውን ሲገልጥ አይተን መለማመድ የሱን ጥሩ አይደለም። የራስህን ነገር መፈለግ ጥሩ። አንድ እህታችን እዛ ጋር በሆነ ጸጋ ብትገለጥ እግዚአብሔር ሆነ ግን እኮ መፈልገው ይሄን ነበር ተብሎ ትሬኒንግ ውስጥ አይገባም። የካሪዝማቲኩ ችግር ምንድነው ሲባል የትሬኒንግ መንፈስ፣ የልምምድ መንፈስ በር ዘግቶ ሁሉ ያንን ነገር ካልሆንኩኝ ሞቼ እገኛለሁ ብሎ ግማሹ የአእምሮ ታማሚ፣ ግማሹ ጤናውን ያጣ፣ ግማሹ ልምምዱን በቅዱሳን ላይ ለመለማመድ ሲሞክር ራሱም የተጎዳ ብዙ ሰዎችንም ጉዳት ውስጥ የከተተ ይሆናል። የጸጋ ስጦታ በልዑል አምላክ ፈቃድ ላይ የተመሰረተ በሉዓላዊነቱ የተመሰረተ ነፃ ስጦታ እንጂ እጁን ጠምዝዘን ወይንም ለኔ ካልሆነ ብለን ታግለን የምናደርገው ነገር አይደለም። የማረግ ያለብን ነገር ምንድነው? ጌታ በአካል ውስጥ እኔን ሲያስገባኝ የት ጋር ነው የገባሁት? ሳምባ አርጎ ነው የከተተኝ? ጉበት አርጎ ነው የከተተኝ? ኩላሊት አርጎ ነው የከተተኝ? ምን አርጎ ነው የገጠመኝ? ስለዚህ ሳምባ ቀና ብላ አይታ የልብን ስራ አይታ ወይኔ ልብማ ደም እየቀዳ እየመለሰ እግዚአብሔር ሆይ ደም መቅዳት ፈልጋለሁ ደም መመለስ እፈልጋለሁ ቢል አይሆንም። ባስቀመጠው ስፍራ ላይ ልብም ደግሞ ሳምባን አይቶ ምንሱ ደማያቅ ደማይቀዳ ደማይመልስ ሁሌ ኦክሲጅን እያስገባ እያስወጣ እግዚአብሔር ሆይ ኦክሲጅን እኔ አሁን ኦክሲጅን ማስወጣት ማግባት ነው ፈልባል አይሆንም። ልሁን ብሎ ቢታገል ግን በአካሉ ላይ ህመም ይፈጠራል። ቤተ ክርስቲያን ትታመማለች። የሆነ ብልት አለ ስራው ገብቶ ውጋት አምጥቶብናል ማለት፣ ስቃይ አምጥቶብናል ማለት። ቸርች ውስጥ ውጋቱ ሲበዛ አለብልትነቱ ገብቶ ያንዱን ስራ ለስራ ያለ ወንድም አለ ማለት ነው። ጳውሎስ ይሄን ነው የሚያብራራው። በኋላም ላይ አካልና ብልት ብሎ የሚያስተምረው ይሄ ሌላ ዕውቀት ነው። ከዛ ድንቅ የቤተ ክርስቲያን ሚስጥር ቁጥር 12 እና 13 ላይ ያወራል። እሱ ራሱን የቻለ አንድ ቀን ሙሉ የሚፈጅ ማብራሪያ ነው። ድንቅ የቤተ ክርስቲያን መልእክት። እሱን እንዘለዋለን። እሱን ላውራ ማለት ፕሮግራም መጨረስ ነው። እንሂድና ከቁጥር 14 ጀምሮ ቤተ ክርስቲያን እንደ ማህበር አካል ናት፣ እያንዳንዱ ተሰብሳቢ ደግሞ በግሉ ብልት ነው፣ መንበር ነው የአካሉ ብሎ ያስተማረበትን የጸጋ ስጦታ አጠቃቀም ይነግረናል። ከቁጥር 14 ጀምሮ ጳውሎስ የተመለከተው ነገር አለ። ቤተ ክርስቲያን ውስጥ ሁሉም ሰዎች በአንድ አይነት የጸጋ ስጦታ ላይ ሲረባረቡ የተመለከተ ወይም የሰማ ይመስላል። ስለዚህ እንድናውቅ የሚወደውን ነገር ነገረን። አካል
ብዙ ብልቶች እንጂ አንድ ብልት አይደለምና አላቸው። እንግዲህ ሊያስረዳቸው አንድን የሰውን አካል ወሰደ። አካል ውስጥ ለምሳሌ እንውሰዱ። እዚህ ጋር ከዚህ ካንገት በታች ያለው አካል ይባላል። ከዚህ በላይ ያለው ራስ ይባላል። እንግዲህ ማዘዣ ጣቢያው ራስ ነው። ይሄ አካል ውስጥ ግን ስንት ኮተት ነው ያለው? ማናችሁም ስላላያችሁት እንጂ እኔም እናንተን ስለማላይ እንጂ ረግዚዮ ያ ሁሉ ነገር ተገጣጥሞ ነው ሰው ሆነን ልብስ ደርበንበት በቃ ሽክ ብለን የመጣ ነው እንጂ ከፈት ቢያረጉት ማት ነገር ነው ያለው። ጳውሎስ አካልን እንዲህ አንድ ሆኖ ስታዩት አንድ መስሏችሁ ነው ወይ? ውስጡ እኮ ማት ብልቶች ናቸው ያሉት፣ መንበርስ ናቸው ያሉት። ከዚያስ መለያየት እንዳይኖር መጀመሪያ መከረ። ወይም ደግሞ የኔ ጸጋ ካንተ ይበልጣልና ያንተ ጸጋ አያስፈልገኝም እንዳንል ተፈለገ። ለምሳሌ የወንድሜ የከሌ ጸጋ ስጦታ በእግርነት ማገልገል ቢሆን፣ እከሌ ደግሞ በእጅነት ማገልገል ቢሆን፣ እከሌ ደግሞ እንደ አይን ሆኖ ማገልገል፣ እከሌ ጆሮ ሆኖ፣ እከሌ ደግሞ አፍ ሆኖ ወዘተ ቢሆን እንደማለት ነው። ቁጥር 15 አንዱ የአንዱን ጸጋ አልፈልግም እንዳይል ትምህርት ተሰጠ። እንድናቂፍ ያስፈልጋል። እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል፣ እግር እኔ እጅ አይደለሁምና እኔ እናቴ መሄር ነው ስራዬ፣ ሃሌሉያ ወንጌል ውጣ ነው የሚለኝ እንጂ እነዚህ እጅ ዝም ብለው በቃ እንዲህ ብለው ሁሉ ጊዜ እኔ ከነዚህ ጋር እኔ እግር ነው ስራዬ እና እጅ አይደለሁም እያለ ቢያወራ እጅ ካለበት አካል ላይ እግር ተገንጥሎ መሄድ ይችላል? አይችልም። እግር እኔ እጅ አይደለሁም ብሎ ስራዬ መሄድ ነው መዘርጋት አይደለም ብሎ ቢያምጽ፣ እጅ ደግሞ ነው አንድ አይደለንም፣ አልጠቅምም፣ ከዛሬ ጀምሮ እንጀራ እያነሳው አልጎርስም፣ ምንድነው እስቲ ስትሄድ አይሃለሁ 3 ቀን አልጎርስም ቢል ያ ቅድም ሃሌሉያ ሄዳለሁ ወጣለሁ የሚለው ይሄዳል አይደለም? መጀመሪያ ብርክ የሚለው እሱ መቆም ያቅተዋል። ለካ ለእግር ማን ያስፈልገዋል? እጅ ያስፈልገዋል። እግር እኔ እጅ አይደለሁም ብትል ይህን በማለት የአካል ክፍል መሆኑ አይቀራል። ጆሮስ አንዳንድ ደግሞ በጣም የሚሰሙ አሉ። በጣም ወንድማችን ጆሮ አንዳንዶች ደግሞ አሉ ሚያየው አየው ነው እናቴ ገና እንደጨፈነው አየው ይታየኛል ሚለዋል። አንዳንዱም ሰማለሁ ሚላል። ጥሩ ነው። ጆሮም እኔ አይን አይደለሁምና የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራል? አይን ጓደኛ አይደለሁም? አልጠቅምህም? በእኔ ጸጋ ትጠቀም? ትሰማለህ አይደል? በጣም ትሰማለህ። እንግዲያውስ ጨፈንኩ ቢል ጆሮ ምንድን የሚወጣው እየሄደ በየሜዳው መውደቅ ነው እንጂ በቃ ለካ ለጆሮ ማን ያስፈልገዋል? አይን ያስፈልገዋል። ለመስማትም የሚያው ሰው ያስፈልገዋል። አለበለዚያ ግን እንደዚህ ብናደርግስ እንዲህ ከምንጨቃጨቅ የአካላችን ክፍል ውስጥ ያሉ ብልቶች ብዙ ከሚሆኑና ከምንጨቃጨቅ አንዱ ጸጋዬ እንዲህ ነው አንዱ እንደዛ ነው ከሚል ለምን አንድ ብልት ብቻ በሰውነታችን ውስጥ አይኖርም? ወይ ሳምባ ብቻ? ወይ ደግሞ ለምን በቃ ሰው እግር ብቻ አይሆንም? ወይ ሰው ግንጥልጥሎ ወጥቶ እጅ ብቻ ለምን አይሆንም ሰው ብለን ብንወስንስ? ቀጥሎ ያለው ይሄ ነው። ቁጥር 17 አካል ሁሉ አይን ቢሆን መስማት ወዴት በተገኘ? ልብ በሉ አሁን ሊመጣ ነው። አካሉ ሁሉ ማለት ይሄ ማህበር በሙሉ አይን ቢሆን ወይንም የኔን አካል ውሰዱ እጅም እግርም ባታዩ ሙሉ አይን በአይን ቢሆንስ? ሚያይ በዚህ ሚያይ አየው ቢል ወይንም በእናንተ ልውሰድ ይሄ ሁሉ ማህበር አያለው ይታየኛል ማለት ቢጀምር እሱም ተነስቶ እሷም እኔም እያየው ነው አየው ቢል ከባድ ነው የሚሆነው። የማንን አይተን የማንን ሰምተን ነው የምንጨርሰው? አሁን እኮ 2 ልጆች ናቸው አየን ብለው እያስቸገሩን ያሉት። 100 ሰው አየሁ ማለት ቢጀምር ማህበሩ ምን ይሆናል? መጽሐፉ ምን ይላል መሰላችሁ?
አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? አየው 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 ይላል። የሁሉ አየው አየው ይላል። ከዛ አይሰማም። እግዚአብሔር ኧረ እባካችሁ ያያችሁት ሌላ ነው ቢልህ እንኳን በምን ትሰማለህ? መስሚያ የለም። ኧረ ከኔ ነው ቢልም አሰማም፣ ከኔም አይደለም ቢልህ አትሰማም። ለዚህ አየው አየው ለሚሉ ወንድሞች ደግሞ ምን ያስፈልጋሉ? የሚሰሙ ሰዎች ደግሞ ያስፈልጋሉ። አይ እቺ ያያሃት ነገር ከመድኃኔዓለም አይደለችም የሚል ደግሞ የሚሰማ ያስፈልጋል። ሌላ ምሳሌ ጨመረልን። ቁጥር 17 አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? ሁሉም ደግሞ መስማት ቢሆን ማሽተት ወዴት በተገኘ? እንደዚህ አይነት ቅዱሳን አሉ፣ በጣም የሚያሸቱ በጣም በስማ ማደንቃቸው የቤተክርስቲያን መሪዎች አሉ። አቤት ሲያሸቱ ደብዬ እስቲ ዝም ብለህ ተከታተል እንትናን ይሉኛል። ከዓመት በኋላ እንደዛ ይሆናል። የማሽተት ችሎታችሁ ያ ሰው እኮ አጠገቤ ሆኖ ነው ጉድ የሚሰራኝ፣ አጠገቤ ሆኖ ዴቭ እስቲ ግን ዝም ብለህ ተከታተል። የማሽተት ችሎታቸው ከፍተኛ ሆኑ ሰዎች አሉ። እኔ አጠገቤ ሆኜ አይሸተኝም፣ እሳቸው ከሩቅ ሆኖ ያሸታሉ። አየህ አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? ሁሉም መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ማን እንደወደደ? እኛ እንደወደድን አይደለም። ብንጮ ብንውል እግዚአብሔር አሁን እዚህ ጋር ቀባዋቸው፣ ተቀባባን፣ አምጣ ዘይቱን አፍሰው ጠጣው ብል የሚፈጠር የለም። እኔ እንደወደድኩ እናንተ እንደወደዳችሁ ሳይሆን ቅድም ያልኳችሁ በመዳናችንም በጸጋ ስጦታም ጉዳይ እግዚአብሔር ሉዓላዊ ነው፣ ሶቨሬን ነው። በደህንነታችንም ጉዳይ በሌላውም ጉዳይ ላይ እና እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርገዋል። ማን እንደወደደ? እግዚአብሔር እንደወደደ። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ? ለምሳሌ እግር ብቻ ቢሆን ሰው አካል የሚባል አይኖር። እጅ የለ፣ ጉበት የለ፣ ዓይን የለ፣ አፍንጫ የለ፣ እንዴት ይሆናል? ዳሩ ግን አሁን ብልቶች ብዙዎች ናቸው። ብልቶች ስንት ናቸው? ብዙ ነው። አንድ አይነት ብልት ሊኖር አይችልም። አካል ግን ስንት ነው? አንድ ነው። ባጭሩ የተለያየ ጸጋ ስጦታ ነው ያለን። ሁላችን ግን ስንት ነን? አንድ ነን። ዓይን እጅን አታስፈልገኝም ልትለው አትችልም። እኔ የሚገርመኝ ይሄኛው ከባድ ቃል። ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። አልተረጎመውም፣ አልፍ ያለው ነገር ግን ደካሞች የሚመስሉ የአካል ብልቶች መሃላችን ቢኖሩስ? እዚህ ውስጥ ካላችሁት ብልቶች በሙሉ አንድ ደካማ ብልት ቢኖርስ? ልበሉ። ብልት ስለሆነ አንዳች ጸጋ አለው። የሆነ በብልትነቱ ፋንክሽን የሚያደርገው ወይ ጸልይልናል ወይ ዘምራል ወይ የሆነ ነገር ይኖራል። ግን ያ ወንድማችን ስናየው በብዙ ነገር ድክም ያለ ምን እናርገው? ይሄን ደካማ ብልት ምን እናርግ? ችስ ዝም በይ አንተ ቆንጆ ባትመጣ ይሻላል እንበለው። እንዴት እናርገው? እናዋርደው? እዚህ አምጥቼ እናንተ ፊት እስቲ ተመልከቱት፣ ቀና ብላችሁ እዩት፣ ሁላችሁም እዩት ልበል አዋርደው? እሺ ቁጥር 22 ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብርና ለብሳቸዋለን። ኦ ማይ ጋድ እኛ ጋር እናዋርዳቸዋለን። ያልከበሩ የሚመስሉትን ግን ምንድን የምናደርገው? ከሰውነታችን ክፍል ራሱ ቀጥሎ የምናፍርበት የሚል የለም። በምናፍርባቸውም ብልቶቻችን ክብር ይጨመርላቸዋል። ዋው እውነት ነው። በሰውነታችን ውስጥ አደባባይ እንዲታዩ ማንፈልግ ምናፍርባቸው ብልቶቻችንን በደንብ አድርገን እንሸፍናቸዋለን፣ እናስታጥቃቸዋለን። እኛም መሀል ያለው ወንድም ከተለያዩ የሰውነት ክፍል እንደሚያሳፍረው የሰውነት ክፍል ሆኖ እንኳን ብናየው እናለብሰዋለን እንጂ እንደ ኖህ ወይን ጠጅ ጠመቀ፣ ከዛ በኋላ ጠጣ፣ ሰከረ፣ ራቁቱን ሆኖ ወዲያ ወዲህ ሲል አየው። ሄዶ ሮጦ ወሬ ያደረሰ ለወንድሞቹ። አባታችን ጥግብ ብሎ ሰክሮ
ራቁቱን ሆኖ የምታደርጉትን አድርጓል። ወሬውን አደረሰ። እነዛ ልጆች ግን የአባታቸውን አፍረት ላለማየት ትልቅ ጨርቅ ወደ ኋላቸው ወጥረው ይዘው ወደ ኋላ እየሄዱ አባታቸው ጋር ሲደርሱ ሸፈኑት፣ ጠቀለሉት። ካም ግን ለወሬ ነው የቸኮለው። አንተ ሰምተሃል አይተሃል ብሎ ነው ይሮጠው። ሰናይት እንግዳ የምትባል ዘማሪ የዘመረችው አንድ መዝሙር ነበር። የካም መንፈስ ይራቅ ከኔ አልባሽ አርገኝ ለወገኔ፣ የካም መንፈስ ይራቅ ከኔ አልባሽ አርገኝ ለወገኔ። ካም ወሬ አንቴና ያለው ሰው የአባቱን የሥጋ አባቱን እንኳን ነገር ለመሸፈን ያልሞከረ ሰው ነው ለማለት። መጽሐፉ ደግሞ የሚለው እዚህ ማህበር ውስጥ የምናፍርበት ብልት ቢኖር ትንሽ ይከብዳል። በምናፍርባቸው ብልቶቻችን ጀስ እግዚአብሔር ደግ ነው፣ ነገ ቀይሯቸው ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችንስ በቤተ ክርስቲያን ውስጥ በመንፈሳዊ ነገራቸው በክርስትና ብስለታቸው ጸዳ ያሉ ወንድምና እህቶቻችንስ ቃ ብለው የበሰሉትስ? ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸው። እነሱን ብዙ መሸፋፈን፣ እነሱን ብዙ መንከባከብ ብዙ አያስፈልጋቸው። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ እግዚአብሔር አካልን አገጣጠመው። እንዳንንቀው ያንን ወንድም እግዚአብሔር አውቆ ለሱ ክብር እየሰጠ እነዛ ደግሞ ክብር ያላቸው አሉ፣ እነሱ አያስፈልጋቸውም። ለዛ ወንድም ክብር እየሰጠ ከነሱ ጋር እኩል ነህ ብሎ አዘለቀው ያንን ወንድም። እግዚአብሔር እንደዛ አደረገ። አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። በማህበራዊ የክርስትና ሕይወታችን ይህን እናውቃለን። አንድ ወንድማችን ታሞ ባልጋ ሲወድቅ ሁሉ የቤተ ክርስቲያን አባል ስቃይ ውስጥ ይገባል። አንድ ወንድማችን ወደ ጌታ ሲሄድ እረፍት ሲያደርግ ሁላችንም ያን ቀን ሐዘን እንውላለን። አንድ ወንድም ቢሰቃይ ብልቶች ሁሉ ከእርሱ ጋር አብረው ምን ያደርጋሉ? ይሰቃያሉ። ብዙ ብልቶች። ይሄን ደግሞ የቤተ ክርስቲያን መሪዎች እናውቃለን። ማናችሁም ማታውቁትን ስቃይ ነው የምንሰቃየው ስለ ብዙ ወንድሞችና እህቶች። ማናችሁም ማታውቁትን ስቃይ። እግዚአብሔር ግን የእረኞች አለቃ በመጣ ጊዜ ተብሎ ስለተጻፈ ብቻ ለሰው ማይነገር ብዙ ነገር መሪዎች ይሸከማሉ። የብዙ ሰዎች ስቃይ ቀጥታ እነሱ ጋር ይደርሳል። አንድ ብልት ቢከበርስ፣ ከኛ መሃል አንድ ብልት ቢሳካለት፣ ቢከናወንለት፣ ቢቀናለት፣ አንድ ብልት ቢከበር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። ዋ እኔ አሁን ለምሳሌ ደርሼ ነው የመጣሁት የሆነ ቦታ። እዚህኛ ጋር ያሳደግነው ልጅ ቢዝነስ ከፈተ። ስለዚህ ዴቪዬ መተህ በጸሎት ብትጀምርልኝ ምናምን እመጣለሁ። ጎበዝ ታታሪ ወንድ ልጅ በቃ ሲሰራ ደስ ይላል። ሄድኩ ብሬን አውጥቼ ሄጄ ጸበረጭቼ ከፍቼ መጣሁ ማለት አስጀመርኩኝ ማለት ታታሪ ሰራተኛ ብርቱ ሲከራ አበረደሰ። እንትና ሱቅ ከፈተ እንዴ? አዎ ከፈተ አይባልም። በቀደም አንድ ወንድም የሆነች ነገር ከፈተ። ዴቪዬ በቃ ላስቸግር ብዬ ነው እንደው ምናምን እኔ የሚሰራ ሰው ወድ ልነግር አልችልም። እንደው በቃ ካልተቸገርክ ምናምን አለ። ኧረ ምን ችግር፣ እኔ ሽማግሌ ሰብስቤ ልመጣለሁ። እንኳን ሰራ። በመኪና ሄድን ማለትም አልጠበቀም፣ ደነገጠ። ጸሌን አበረታተን እቃ ገዝተን ሸምተን መጣን ማለት እንጂ ሰው ሲከፍት ሲገዛ ከፈተ እንዲያው ጥሩ አይደለም። ለመሰለ ለምን ታውቃለህ? ሰውየውን ምንም አታመጣበትም። አንተ ላይ ግን በእግር ስር መሰናክል ታስቀምጣለህ። ያን የምታረገው ለገዛ ራስ ስትል ነው። ለሰውየውማ ይደቆል። በእግሮች ስር ግን ወጥመድን ወይ መሰናክልን ታኖራለህ። ስለዚህ አንድ ወንድም ቢከበር፣ ከመሃላችን አንዱ ቢሞሸር፣ ከመሃላችን አንዱ ጥሩ ቢለብስ። አንዳንድ ክርስቲያን እኮ አለ እህት ከሊት ቆንጆ ለብሳ ስትመጣ ማይመቻቸው፣ ወንድም ከሊት ጥሩ ለብሶ እንኳን ሲመጣ ማለት ደዎች እንደሆነ ነው የታወቀ ነው። ኢትዮጵያኖች በቃ በችግር ነው ያደግነው፣ ሁላችንም እናውቃለን። ደዎች ነን። ግን
ምቀኛ መሆን ግን ሌላ ጉዳይ። በቃ ወንድሞች ሲደምቁ እህቶች ሲደምቁ ደስ ሊለን ይገባል ለማለት ነው። መጽሐፉን ይላል አንድ ብልት ቢከበር ቢሆንለት ቢሳካለት። አንዴት እዚህ ይለኛል ድሮ ከዛ እዚህ ሙሽሮች ሲያገቡ ግን የምናደርገው አምልኮ ነው ጭፈራ ነው አሉኝ። እንደዛ ነገር አስታውሳለሁ፣ ረሳሁት እንጂ እንደ ወንድሜ አምልኮ ይሁን ጭፈራ መድኃኒዓለም የሚያውቀው ግን ሰርግ ነው አይደል? አንዳንድ ጊዜ መሰላችሁ በራሳችሁ ሰርግ ላይ እንዲደረግ ማትፈልጉትን ነገር በሰው ሰርግ ላይ እንዲደረግ አትፈልጉ። አሁን በእናንተ ሰርግ ላይ እዚህ ጋር አቆሚያችሁ ሙሽሮች አድርጌ ህዝቡን ሁሉ እስቲ ሁላችሁም ቀስ ብላችሁ ዘምሩ። ደሙን ለኔ አፍስሶ አንደኛ ከዚህ ጋር ምንም የሚገናኝ ነገር የለም ማለት ያኛው የወርሺፕ መዝሙር ነው። እዚህ ጋር እኮ ሙሽራ ነው ያቆመው። የደስታቸው ቀን እኮ ስንት ነገር እዚህ ከመድረሳቸው በፊት ስንት ፈተና፣ ስንት መከራ፣ ስንት መውደቅ፣ ስንት መነሳት አልፈው ነው የመጡትና ለነዚህ የሚሆነው መዝሙር አታልፍም ብሎ የሚለው እውነቱ ሰርግ ቀን የዛን ቀን ላይ እንደው አጉል መመናፈስ ሁላችንም አይናችንን ጨፍን። እንደው ምን ሳጋባኝ መጀመሪያ መዝሙር የጌታ መከራና ስቃይ ነው። ታስታውሳላችሁ ብዙዎቻችሁ ገና እንደመጡ ሙሽሮቹ እንደቆሙ እንዲህ ለማማራችሁ ምክንያቱ የጌታ ስቃይ ነው። አንድ ጊዜ እናስታውሳለን ስቃዩን እላለሁ። ቁጭ ሊል ሲል ሰው ተነስ የመጣውን ሰው ሁሉ አብሮ ግር ብሎ ይመጣው በስቃይ በጌታ ሞት ነው እንደዚህ ያማሩት። እሱ ራቁቱን ሆኖ ነው እሷ እንደዚህ ቬሎ የለበሰችው። አንዴማ እናስታውስ። ከዛ ምን ሁሌ የምዘምራት መዝሙር አለ ጌታ ሞቱን በተመለከተ እሷን ትናንት ከእንደና ደግሞ ያገኘውን እንጨምርባታለን። አንተን ካገኘው ጀምሮ ሰው ያረገኝ ጸጋ ነው ሚለው መዝሙር እሱ በሷ እንዘጋለን። ከዛ ነው ወደ ለየለት መንገባው እና እዛ ላይ አሁን ደሙን ለኔ አፍስሶ አይባል። ሙሽራ ናቸው ሙሽሪት ናቸው። ክፈት እዛ ጋር የሰርግ አዘጋጅተን አታልፍም ብሎን ጨምሮ ማለት እሱ ይጨመራል። ልጆቹን አስደስተን ላበላብ አድርገናቸው ወደ ቤት መሸኘት ነው በቃ። እሁድ አለ እውነት ማምለክ ከፈለክ እሁድ መተህ ማምለክ። ባንተ ላይ እንዲፈጸም አትፈልገውም በወንድም ላይ አለማድረግ። በእኔ ያስወራኝ መሰላችሁ አንድ ብልት ቢከበር፣ አንድ ብልት ደስታውን ሲያይ፣ አንድ ብልት ስኬቱን ሲያይ፣ መከናወን ሲያገኝ፣ ሲያምርበት፣ ሲደምቅበት ምን ይሆናል? ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። በዚህ ቤተ ክርስቲያን ውስጥ ያሉ የቤተ ክርስቲያኒቱ አባላት ወደ ጉስቁልና ቢወርዱ ውርደቱ ለቤተ ክርስቲያን፣ ሲሳካላቸው ሲከናወንላቸው ትልቅ ደረጃ ደርሰው ሲሆን ደግሞ ለቤተ ክርስቲያኒቱ ድምቀት። ጠላቶቻችን ብዙ ነገር ስማችንን ሲያጠፉ ምናምን ዝም እንላለን። እንሰራና ትውልዱ ይመሰክራል ብለን ከዛ ይወጣል፣ የሆነ ቦታ ላይ ይወጣል። እኛ ምንም ሚዲያ ቢጠራን እንመጣለን ቢሉን እኛ መልስ አንሰጥም እንላለን። ከዛ እግዚአብሔር በዚህ ያደርግና አንድ የታወቀ ሰው ሚዲያ ላይ ያወጣላቸዋል። እኔ ህይወቴ የተቀየረው ጅማ ሄጄ በቃ ዝም ብዬ አለማይ ነበርኩኝ። ከዛ እዛ ዳዊት የሚባል ሰው ያለ እሱ ጋር ሄድኩና መጀመሪያ ሄድኩት ልከራከር ነበረ። ከዛ እዛ ሰምጬ ቀረ፣ ህይወቴ ተቀየረ። እነሱ ሲያወሩ ይሻል። የአንዱ ብልት ደስታ የሁላችንም ካልሆነ አልገባንም። ብልትና አካል ቁጥር 27 አሁን የዚህ ሁሉ ማብራሪያ ምንድነው? እናንተ የሚለው ብዙ ቁጥር ነው፣ ሁላችን ማለት ነው። እናንተ ማለት ሁላችሁ አንድ ላይ ስትሆኑ የክርስቶስ አካል ናችሁ። አንድ ላይ ስንሆን ምን አካል? ለብቻህ አካል አትሆንም። ለብቻዬ አካል አልሆንም። አንድ ላይ ስንሆን ብዙ ብልቶች ስለተጠራቀምን አካል እንሆናለን። እያንዳንዳችንስ በነጠላ እያንዳንዳችሁም ምኖች ናችሁ? ብልቶች ናችሁ። በነጠላ ብልት ነህ። ስንሰበሰብ ግን ብዙ ብልቶች አንድ ላይ ሲሆኑ ምን ይሰራል? አካል ፎርም ያደርጋል። እግዚአብሔርን በቤተ ክርስቲያን አንዳንዶቹን ይሄ የቀደሙት ነው አስቀድሞ የሚል ቃል አለ። ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ተአምራት ማድረግን፣ ቀጥሎም የመፈወስን ስጦታ፣
እርዳታንም አገዛዝንም የልዩ ልዩ አይነት ልሳኖችንም አድርጓል። አሁን ጥያቄ ሁሉ ሐዋርያት ናቸውን? እየመለስን እንሄዳለን። ሁሉ ሐዋርያት ናቸውን? አይደሉም። ሁሉስ ነቢያት ናቸውን? አይደሉም። ሁሉስ አስተማሪዎች ናቸውን? አይደሉም። ሁሉስ ተአምራት ይሰራሉን? አይሰሩም። ሁሉስ የመፈወስ ስጦታ አላቸውን? የላቸውም። ሁሉስ በልሳኖች ይናገራሉን? አዎ። መልሱ ምንድነው? ሁሉ በልሳኖች ይናገራሉ ወይ ተብላችሁ ስትጠየቁ መልሱ ምንድነው? አይናገሩም ነው። አይናገሩም ነው። ሰው ለምን መከራ እንደሚበላ እኔ እኮ በጌታ 5 ዓመቴ ነው 8 ዓመቴ ግን ሰው ሁሉ ልሳን ይናገራል። እኔ እኮ ብዬ ደፋ ቃተኝ። እንኳን እግዚአብሔር ረዳ። የፉገራ ከምትናገር ጸጋህን ፈልግ። ሁሉም በልሳኖች ሊናገሩ አይችሉም። ሁሉም በልሳን ይናገራል የሚለው ልምምድ የመጣው በ1901 አዙሳ ስትሬት ነው። አሜሪካ ያለ የጥቁሮች ቸርች። ቅዱስ ጳውሎስ አልጻፈም፣ ሮሜ ላይ አልተጻፈም፣ ቆሮንቶስ ላይ የለም፣ ሐዋርያት ሥራ ላይ የለም። የብላክ ቸርቾች ልማድ ነው። አጥለቀለቀ ካሪዝማቲክ ቸርቾችን። ስለዚህ የግድ በቃ የሆነ ነገርማ ማውጣት አለበት ተባለ። እንግዲህ እግዚአብሔር የሰጠው ይናገራል፣ ያልሰጠውም መናገር ይችላል በዚህ ዘመን ላይ። መጽሐፌ ግን የሚለው ሁሉ ሐዋርያት መሆን አይችሉም። አዎ። ሁሉ ነቢይ መሆን አይችልም። አዎ። ሁሉ መፈወስ አይችልም። አዎ። ሁሉም በአዲስ ቋንቋ በልሳኖች ሊናገሩ ይችላሉ ወይ? አይችሉም። አንዳንዶቻችሁም አብዛኞቻችሁ ደግሞ ትጸልያላችሁም ትጠይቃላችሁ ወይም ትታችሁታል እዚህ ውስጥ አስቀምጣችሁ ማለት እኔ እኮ ግን ተናግሬ አላቅም በጌታ ግን 10 ዓመቴ ነው 9 ዓመቴ ነው 18 ዓመቴ ነው 8 በአልኩም ሞከርኩኝ ብዙ ነገር ተብያለሁ ግን ልናገር አልቻልኩም። እና ጥያቄ አለኝ ጌታ ለምንድን ነው እኔን ማያናግረኝ ምትሉ? እኔ ደግሞ ምለው የሚበልጠውን ጸጋ ፈልጉ። ልሳን ካልሆነ ሞቼ ይገኛሉ አትበሉ። እግዚአብሔር ልስጥ ብሎ ከሆነ እውነት አንተ እንደዚህ እስክትጨነቅ ነው እንዴ? እነዛ ሰዎች ያንተን ያህል ተጨንቀው ነው እንዴ ተሰጣቸው? ተሰብስበው ሲጸልዩ እንደዚህም ይሆናል ብሎ አላሰቡም። መንፈስ መጣ እንደሰጣቸው መጠን በልዩ ልዩ ልሳኖች ተናገሩ። አለቀ። ተመኝተ ተጠምተ ፈልገ አስጭነ ካልመጣ ጌታ አልሰጠህም፣ አይፈልግም እሱ ሊሰጥህ። ጳውሎስ በልሳኖች ከመናገር ይልቅ በትንቢት መናገርን ይበልጥ ፈልጉ ስላለ የሚበልጠውን የጸጋ ስጦታ ፈልግ እንጂ እንደው ሰው ሁሉ የሆነ ነገር እያለ ነውና እኔም ካላልኩ አይባልም። መጽሐፉ ነው የሚለው። እንግዲህ ምን ይላል? ሁሉ ነቢያት ናቸው ወይ? አይደሉም። ሁሉ ታምራት ይሰራሉ? አረ ሁሉ የመፈወስ ስጦታ አላቸው ወይ? የላቸውም። ሁሉስ በልሳኖች ይናገራሉን? አይናገሩም። ሁሉስ ይተረጉማሉን? አይተረጉሙም። ነገር ግን የተፈለገው ይሄ የሚበልጠውን የጸጋ ስጦታ በብርቱ ፈልጉ። ምዕራፍ 14 ላይ ይናገራል። የሚበልጠው በልሳኖች ከሚናገር ይልቅ በትንቢት የሚናገር ይበልጣል። አንድ መጽሐፍ አፍሪካና ኤሽያ ፓስተሮች የሚዘጋጅ ስልጠና መጽሐፍ ነው። አነበብኩ። መጀመሪያ መሆን ያለብህ ዘና በልና ሶፋ ላይ ተቀመጥ አለ። እያነበብኩ ፈታ አልኩ። ሶፋ ላይ ፈታ በል፣ ሐሳብን ሰብስብ፣ በርን ዝጋ። ሁለተኛ ይላል መጠማት ጀምር፣ ተጠማ እና ትንፋሽ ወደ ወሳብ ተጠማ ይላል መጽሐፉ። እውነተኛ ነው መጽሐፉ። ቤት ያለ ለአፍሪካና ለኤሽያ ፓስተሮች የተዘጋጀ ስልጠና። ተጠማ ይላል። ተጠማ ጠማሃሉ መንፈስ ቅዱስ ተጠማ። ብቻዬን ቤት ውስጥ የኔ ጥማት ልክ የለሽ ነበር። እዚህ ውስጥ አሁን አጉል ጠበቃ የምትሆኑ ውሸታሞች ናቸው። ጥማቴ ልክ የለው። እንደዚሁና ቤት ውስጥ ሆኜ እግሬን ሁሉ ዘርግቼ ተጠማ ይላል። ተጠማ አሁን አፍ ላይ መጣውን አንድ ቃል አውጣ ይላል። ቀጥሎ ወዘተ አራተኛው ነጥብ ላይ ተናግረሃል ጨርሰሃል አለኝ። እኔ እንደሱ አይደለም የፈለኩት። እኔ የፈለኩት የነበረው ሶፋ ላይ ሆኜ ምናምን ስል እንደ ሐዋርያቱ ዘመን የሆነ ነገር መጥቶ ከዛ በኋላ ቀያይሮኝ በማላውቃቸው ውጭ ሀገር ቋንቋዎች እየተናገርኩ ራሴን ማግኘት ነበር የፈለኩት። ችኛዋንማ በቃ እኔ የፈለኳት አይደለች።
ግን እንደዛም ሆኖ በሷ ብዙ ሰርቻለሁ። ማለትም ከጓደኞቼ በታች አልሆንኩም፣ በለጥኳቸው። ማን ይችለኛል መሰል በለጥኳቸው። እስኪገረሙ ያንተ ይለያል እስኪሉ፣ ቤቱ መስታወቱ ላበላብ እስኪሆን፣ ውሃ እስኪያልበው መስታወቱ። አበድን፣ ጮህን፣ ተጫጫህን፣ ማቆሚያ የለውም። እኔ እዚህ ጋር ከጀመርኩ እናቴ ላላቆም ሁሉ እችላለሁ። ስለዚህ ከኔ ተነስቼ እናንተ ላይ አልፈርድም፣ ግን ቅዱስ መጽሐፍ ላይ ተነስቼ መናገር እችላለሁ። ሁሉም በልሳኖች ሊናገሩ አይችሉም። የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ይልና አሁን የፈለኳት ምዕራፍ 13 ነው። ምንድነች ምዕራፍ 13? የቅድሙን ምዕራፍ ስንጨርስ ምን ብሎ ነው የጨረሰው? ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ካለ በኋላ ደግሞ ከሁሉ የሚበልጥ መንገድ አሳያችኋለሁ። ሁለት ነገር፣ ከሁሉ የሚበልጥ የጸጋ ስጦታና ከሁሉ የሚበልጥ መንገድ ደግሞ አሳያችኋለሁ። ከሁሉ የሚበልጥ የጸጋ ስጦታ ብሎ በኋላ ምዕራፍ 14 ላይ ይመጣል። ከሁሉ የሚበልጥ መንገድ ደግሞ ላሳያችሁ። የሚታይ መንገድ ምንን አመጣ መሰላችሁ? ፍቅር። እንዴ ምዕራፍ 12 ስለ ጸጋ ስጦታ እንድታውቁ ወዳለሁ ብሎ የጀመረ ሰውዬ ዋናውን ትምህርት የጸጋ ስጦታን ከሁሉ የሚበልጠው ምንድነው፣ እንዴት ነው ነገርየው፣ ልሳን ምንድነው፣ ትንቢት ምንድነው የሚለውን ከማውራቱ በፊት ምዕራፍ 13 ስለ ፍቅር ምን ጥልቅ አደረገው? ስለ ጸጋ ስጦታ ጀምሮ ፍቅርን ምን ጥልቅ አደረገው? ከሁሉ የሚበልጠውን የጸጋ ስጦታ ፈልጉ ያለ ሰው እዛው ጋር ከሁሉ የሚበልጠውን መንገድ ግን ቀድሜ ላሳያችሁ። ለምንድነው ያ መንገድ የተፈለገው? መንገድ የሚለውን ያዙል። መንገድ መቼስ ምንድነው? ከሆነ ነገር ተነስተ የሆነ ቦታ የምትደርስበት ነገር ነው። እውነት ውሸት? የጸጋ ስጦታ ሲኖር ቢውል የተሰመረ መንገድ አለ። የጸጋ ስጦታህን ግብጋ የምታደርስበት መንገድ አለ። ያን መንገድ ካላወቅ አውላላ ሜዳ ላይ ጸጋህን ወይም በፈለከው መንገድ ወይም ለንፋስ የምትናገር ወይም ደግሞ እንደሚንሿሿ ጸናጽል ወይ ዝም ብሎ የሚጮህ ከበሮ ትሆናለህ። በቃ ቸርች ውስጥ መጮህ ነው፣ መፈንዳት ነው፣ መዝለል ነው። ዝም ብለህ ነገም ትመጣና ያው ነው። መንገድ አለ፣ መድረሻ አለ። የጸጋ ስጦታዎች ለእግዚአብሔር ክብር ለቅዱሳን ጥቅም እንዲሆን መሄጃ መንገድ አለው። እሱ መንገድን ሳታውቁ የጸጋ ስጦታን መጠቀም ቤተክርስቲያንን ይጎዳል። ምንድነው? ፍቅር። በሰዎችና በመላእክት ልሳን ብናገር አደራ፣ የመላእክት ልሳን የሚባል የለም። አነጻጻሪ ቃል ነው። በሰዎችና በመላእክት ልሳን ብናገር ነው። ለምሳሌ ወፎኜ ብበር ማለት ወፍ ነኝ ማለት አይደለም። በሰዎችና በመላእክት ልሳን ብናገር እንኳን ይሄ በሰዎች ቋንቋ የሚነገረውን ልሳን ቀርቶ መላእክት እንኳን የሚያወሩት ልሳን ቢኖርና በዛ እንኳን ባወራ ማለት ነው። ማነጻጸሪያ ቃል ነው። ፍቅር ግን ከሌለኝ ብዙ ሰው የተበላው እዚህ ጋር ብዙ ወንድሞቼ ጸጋ አላቸው። እርኩስ መንፈስ እዚህ ውስጥ አለ። አንድ ቡዳ መንፈስ ብለው 20 ደቂቃም ቢሆን ጮህን ራሱን ይገልጣል። ጥሩ ነው፣ ምንም አይደለም። እነዚህ ወንድሞች ግን ለምን አልገፉም? ለምን አልገሰገሱም? ለምን የሆነ ቦታ ማህበሩን ይዘው አልደረሱም? የሆነ ሰዓት ላይ ብቻ ጉባኤውን አጫጮ ማህበሩ ሞልቶ ከዛ በኋላ የሚዘሩትን ስራ ሲጨርሱ እልም ብለው ጠፉ። ማህበሩን ዘጭ አድርገውት። ምንድነው ችግሩ ሲባል ዋጋ የሚያስከፍል ነገር አለ። ዋጋ የሚያስከፍል መንገድ አለ። ፍቅር። ብዙ የጸጋ ስጦታ አለን የሚሉ ሰዎች ታውቃላችሁ እርስ በርስ እንደሚከሳከሱ፣ አንዱ የዛኛው ፍቅር የለም። የሚጸልዩ ሁሉ እኮ በቃ ጌታ እንዲያነሳው እኮ ነው የሚጸልዩት። አንዳንዶች እኔ ላይ አልጸልያለሁ እዚህ ከተማ ከኦርቶዶክስ ወጣ ኦርቶዶክስ ያንሳው ብለው አልጸልዩ። በቃ ራሳቸው አነሱኝ። እንደኮ ጾም ጸሎት ይዞ በየቤቱ እንድነሳ ተጸልየዋል። ንስሐ ገብቶም የመጡ እናቶች አሉ። ጸልይባሃለሁ እንግዲህ ምን ላርግ ይቅርታ ማለት የመሰላችሁም አውሬ ገብቷል ጅማ ላይና አንሱት ነው ለማንሳት ነው። ምንም ችግር የለውም። ሲያው ግን አውሬ አይደለሁም እንጂ 3 ቀን ጾም ጸሎት ታውጇል እኔን ለማንሳት ማለት በቃ ሞቼ ከዛ በኋላ ተጠግርሬ ሲሄድ ይሄው አላልንም ሊሉ ማለት ነው። ኧረ በጌታስ ፍቅር እኮ የለም። ለዚህ ጳውሎስ ምን እንዳለ ስሙ። በሰዎችና በመላእክት ልሳን ብናገር እንኳን
ፍቅር ግን ከሌለኝ ምን ሆናለሁ? በደንብ ስሙ። እንደሚጮህ ናስ ሲምባል ምንድነው? የሚጮህ ናስ ምን እየተናገረ ነው ሰውየው? ልሳን። ፍቅር ግን ከሌለው ሰውየውን ሰማይ ሲሰማው ምንድነው የሚሆን? ቸርች ውስጥ እየተናገረ ነው፣ ወደዛ ወደዚህ እየሄደ ነው፣ እየተናገረ ነው፣ ላበላብ ሆኗል። ሰማይ ቤት ምንድነው የሚሰማው? እሱ ግን እዚህ ምን እያደረገ ነው? በቃ እየደነፋ ነው፣ እየሮጠ ነው፣ ሶፍቱን እየጠረገ ነው። ሰማይ ቤት ጸናጽል። ቀጥሎሳ ወይም እንደሚጮህ ናስ ወይም እንደሚንሿሿ ጸናጽሎኛለሁ። ትንቢት ቢኖረኝ ምስጢርን ሁሉና እውቀትን ሁሉ ባውቅ፣ ቅድም ያልኳችሁ የእውቀት ጸጋ፣ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ። አደራ እግዚአብሔር በእምነት ተራራዎችን፣ መደበኛ ተራራዎችን የማፍለስ ፕሮግራም የለው። መንፈሳዊ ነገር ነው ኢየሱስ ያወራል። እችን የምታክል እምነት ቢኖር ይሄን ተራራ ተነስተ ወደዛ ትሄዳለህ ብትለው ይሆናል እንዴ? ከሰናፍጭ ቅንጣት በላይ እምነት ነው ያለን አሁን በጌታ። ግን አባ ጅፋርን ተነስተ ሄድ ማለት አይደል፣ ተፈጥሮ እንድናዛባ አይደል። እንዲህ ከሆነ ሁሉ ሞራላም ነቢይ አገሩን ነው የሚያፈርሰው። አዲስ አበባን አንስቼ ወደዛ ወሰርኳት እያለ ከተማ ነው የሚያጠፋው። ጉዳዩ እሱ አይደለም፣ መንፈሳዊ ነገር ነው። ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። በስማም አገልግሎት ከንቱ፣ ዝና ከንቱ፣ ያከማቸው ከንቱ፣ ሁሉ ነገር ከንቱ። ሰማይ ሲያይ ከንቱ ይላል። አንተ እኮ እየጮክ ነው ረረረ ይላል። ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል፣ ስጋዬንም ለእሳት መቃጠል አሳልፌ ብሰጥ፣ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነት ያደርጋል። ፍቅር አይቀናም፣ ፍቅር አይመካም ማለት አይታበይም፣ በራሱ አይታበይም። ቀጥሎ ጽፎታል። የማይገባውን አያደርግም፣ የራሱን አይፈልግም። እኔ ብቻ ልጠቀም አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመጻ ደስ አይለው። ማለት እውነት ፍቅር ያለውን ሰው በምናውቃለን። ቸርች ውስጥ ቡድን አመጽ ምናምን ሲጀመር ከዛ ይወጣል፣ ይሸሻል ማለት። ከአመጽ ጋር ምን አይለውም፣ ፍቅር ደስ አይለው እንጂ ስለ አመጻ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘላለም አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል። ከእውቀትም ከፍለን እናውቃለን። ሰሞኑ እንደተማማር ነው ትንቢት ከፍሎ እንደማወቅ ማለት። ከትንቢትም ከፍለን እንናገራለን። የአዲስ ኪዳን ትንቢት ከፊል ነው ምንለው ማለት። ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለው እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም ቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬስ በመስታወት በድንግዝግዝ እንደምናይነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያ ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ። እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህም የሚበልጠው ምንድነው? ፍቅር ነው አለና ምዕራፍ 14 ቁጥር 1 ምን አለ? የጸጋ ስጦታን ተከታተሉ። አቤት በጣም በማስተዋል ፍቅርን ተከታተሉ። እሺ መከተል ማለት ማሳደድ ማለት። እሺ የጸጋ ስጦታንስ? መንፈሳዊ ስጦታን ይልቁንም ትንቢት መናገርን ግን በብርቱ ምን በሉ ፈልጉ። ይሄ መፈለግ ነው። መከተል ያለብህ ግን ምን ነው? ፍቅርን ነው። ወይም በሌላ አነጋገር ልንገር፣ ኢየሱስ በማርቆስ 16 ላይ እንደዚህ ብሏል፣ በእኔ የሚያምኑ ምልክቶችን ይከታተላሉ አላለም? ያመነ ተጠመቀ ይድናል። በእኔ የሚያምኑትንም እነዚህ ምልክቶች ይከተሏቸዋል። ኦኬ አማኝ ኢየሱስን ሲያምንና ኢየሱስን ሲከተል፣ ምክንያቱም ተከተሉኝ ያለው ማን ነው? ሰጪው እንጂ ስጦታው አይደለም። ኢየሱስን ሲከተል መጽሐፉ ምን ይላል? እነዚህ ምልክቶች ደግሞ ሰውየውን
ይከተሉታል ነው። መጥፎ የሚሆነው ምንድነው? ኢየሱስ ጋር መጣበቅ፣ ኢየሱስን መፈለግ፣ ኢየሱስን ማፍቀር ሳይሆን ምኞት የጸጋ ስጦታዎችን መከተል ከሆነ ነገሩ እየተራራቀ መጥቷል ማለት ነው። የጸጋ ስጦታን ማሳደድ መከተል ጤናማ አይደለም። የጸጋ ስጦታ ራሱ ነው የሚከተልህ። የእግዚአብሔር የሆነ ነገር ሁሉ ይከተልሃል እግዚአብሔርን ስትከተል። አይ እኔ ልቤን የማረከው ኢየሱስ ሳይሆን ልቤን የማረከው ልምምድ ነው ብለህ ወደ ልምምዱ ስታፈጥ ግን ያቺው ያለችውም አጉል ትሆንብሃለች። ከእግዚአብሔር የሆነ ነገር ሁሉ የሚከተለን ነው። መጽሐፉ እንደዚህ ይላል፣ ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ አሳድዳቸዋለሁ፣ ይከተሉኛል። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋ ምሕረትና ሰላም ለሁላችን ይሁን። ሰላም ሂዱ፣ ሰላም ግቡ።